ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። ነገም ሌላ ቀን ነው ተረካችን አሁን መደመጡን እንደቀጠለ ነው። ውድ አድማጮቻችን በክፍል 104 ከተነሱት ውስጥ ለማስታወስ ያህል ስካርሌት የታራ ወቅቱን ጠብቆ የተዘራው ጥጥ የተንጣለለበት እርሻ ትዝታው ውል እንዳለባት፣ ሌላው አካባቢ የፈለገውን ይሁን እንጂ ታራ ግን በጭራሽ ወደ ኋላ እንድትሄድ አላደርጋትም፣ ማረስ ካለብኝም አርሳለሁ ስትል ሰምተናታል። ስካርሌት እንደገና ማግባት ብትፈልግም ማንን ወንድ ልታገባ ትችል እንደሆነ አስባ መከፋቷን ሰምተናል። የካትሊን ካልበርት በፈረስ እየጋለበች ወደ ታራ መምጣት አቶ ሂልተንን ጆንስቦሮ ውስጥ ልታገባ እንደሆነና እነሱን እንደማትጋብዛቸው ነግራቸዋለች። በጦርነቱ ምክንያት ብዙ ወጣት ወንዶች ማለቃቸውን፣ ሴቶቹ ባል እንዳጡና ያገኙትን ወንድ ያለ አማራጭ ማግባቱን ሲነጋገሩበት ሰምተናል። ሰላም ከተመለሰ በኋላ ታራ ብቸኝነቷን በድንገት ገፋ መጣሏን፣ ወደ የቤታቸው የሚመለሱ የኮንፌደራሲ ወታደሮች የጆንስተን ሰራዊት አትላንታ መዝረፋቸውን፣ ከቨርጂኒያ ሰራዊት የተረፉት ወታደሮች ወደ የቤታቸው በመጓዝ ላይ መሆናቸውን፣ በወታደሮቹ አእምሮ ውስጥ ያለው ሀሳብ ወደ ቤት መጓዝ ብቻ ነው ብለን ነበር ክፍል 104 ትረካ ያቆመው። ቀጣዩ ክፍል 105 ትረካ አሁን ይደመጣል። አንዳንዶቹ የከፋቸውና ዝምተኞች ናቸው። አንዳንዶቹ ደስተኞችና ክፉ ጊዜን በጥላቻ ዓይን የሚያዩ ናቸው። ለሁሉም ግን ጦርነቱ ማብቃቱና ወደ ቤት የመሄድ ዕድል ማግኘታቸው ሐሳባቸውን ሰብስቦ የያዘላቸው ዋና ጉዳይ ነው። ጥቂቶቻቸው መራራዎች ናቸው። ይሄ መራራነታቸው ለሚስቶቻቸውና ለአረጋውያን ሰዎቻቸው ያስቀመጡት ነው። ጥሩ ውጊያ ተዋጉ፣ ተሸንፈው ተባረሩ። ስለሆነም በሰላም በየመንደራቸው ሰፍረው ሊዋጉለት ከነበረው ባንዲራ ስር ያርሳሉ፣ ይዘራሉ፣ ይኖራሉ። ወደ ቤት መጓዝ፣ ስለ ጦርነትም ስለ ቁስልም ስለ እስር ቤትም ሆነ ስለ ወደፊቱ አያወሩም። ሌላ ጊዜ ጦርነቶችን እንደገና ይዋጓቸዋል። ሌላ ጊዜ ለልጆቻቸውና ለልጅ ልጆቻቸው ስለ ተንኮል ሥራ፣ ስለ ድንገተኛ ወረራ፣ ስለ ቅጣቶች፣ ስለ ረሃብና በግድ ስለ መዝመት እንዲሁም ስለ ቁስል ይነግሯቸዋል። አሁን ግን አይደለም። አንዳንዶቹ ወይ አንድ እጅ ወይ አንድ ዓይን የሌላቸው ናቸው። አብዛኞቹ ጠባሳ አላቸው። ጠባሳዎቻቸው በዝናብ ያሟቸዋል እስከ 7 ዓመት ከኖሩ። አሁን ግን እነዚህ ሁሉ ትናንሽ ጉዳዮች ናቸው። ወደፊት ደግሞ የተለያዩ ነገሮች ይሆናሉ። ሽማግሌውና ወጣቱ፣ ወሬኛውና ጭምቱ፣ ባለሰፊ እርሻውና መናጤ ድሃው፣ ሁሉም የሚጋፏቸው፣ ሁሉም በኩል የሚካፈሏቸው 2 ነገሮች ነበሯቸው፣ ቅማልና ተቅማጥ። የኮንፌዴሬሲው ወታደር ከጉስቁልናና ከመከራ ጋር በጣም ከመዛመዱ የተነሳ ሴቶች ባሉበት ሰውነቱን ቢያክ አካላቱን ቢፎክት ግድም አይሰጠውም። የተቅማጥም ነገር ከተነሳ የቅጽል ስሙ ንዳው ሸርተቴ ሲሆን ከተራ ወታደር ጀምሮ እስከ ጄኔራል ድረስ ሁሉን በኩል ያዳርሳል። 4 ዓመት ሙሉ ከፊል ረሃብ፣ 4 ዓመት ሙሉ የደረቀ ራሽን እየበሉ መኖር ደህና አድርጎ ሰርቶላቸዋል። እያንዳንዱ ታራ የገባ ወታደር ወይ ገና በማገገም ላይ ያለ አሊያም ባፍላው ተይዞ የሚማቅቅ ነው። በኮንፌዴሬሲው ሰራዊት ውስጥ ያልታመመ ሆድ ያላቸው አንድም የሉ አለች ማሚ። ለእንዲህ ያለው በሽታ ኤለን ዋና መድኃኒቱ የጥቁር እንጆሪ ጭማቂ ነው ብላለች በሚል እሱን እየጨመቀች በበኩል የእኛን ሰዎች ያጠቋቸው ያንኪዎች ናቸው ብዬ አላምንም። የራሳቸው የውስጥ ጤና መታወክ ነው። ማንም ወንድ ተቅማጥ እያለበት መዋጋት አይችልም። ማሚ ስለሚያማቸው የሰውነት ክፍል ምንም ሳትጠይቅ መድኃኒት ታጠጣቸዋለች። ካንዱ ጀምራ ሁሉንም ታጠጣቸዋለች። እነሱም መድኃኒቱን ሲጠጡላት እንዳዘዘቻቸው ነው።
ምናልባት ሩቅ ቦታ ያሉ ሌሎች ኮስታራ ጥቁር ፊቶችና የመድኃኒት ማንኪያ የያዙ አይበገሬ እጆችን እያስታወሱ ሊሆን ይችላል። ማሚ በሚመጡት ሰዎች ንጽሕና ጉዳይም ቢሆን በጣም ግትር ናት። ማንም ቅማል የጨረሰው ወታደር ወደ ታራ መግባት የለበትም። ሁሉንም ሰብስባ ቁጥቋጦ ጢሻ ጀርባ ተወስዳቸውና ቡቱቶ ዩኒፎርማቸውን አስወልቃ ውሃ በትልቅ ሳፋ ከሳሙና ጋር ታቀርብላቸውና ራቁት ገላቸውን የሚሸፍኑበት ምንጣፍና ብርድ ልብስ ትሰጣቸዋለች። እሷ እግረ መንገዷን ልብሳቸውን ትቀቅልላቸዋለች። እንዲህ ያለውን ነገር ስታደርጊ ወታደሮቼ ናቅሽ ያወርርሻቸው ይመስላቸው ይሆናል እኮ ማሚ ብላ ሜሊ ብትነግራትም እሷ ፍንክች አላለችም። እንደውም ከወታደሮቹ ይልቅ እናንተ ልብስ ላይ ቅማል ቢገኝ ትልቅ ውርደት ነው ብላ ትመልሳለች። ወታደሮቹ ከሞላ ጎደል በየቀኑ መምጣት ሲጀምሩ ማሚ መኝታ ቤት እንዳይገቡ ትቃወም ጀመር። ሁልጊዜ ተባይ አምልጦ ይዛመታል ብላ ትፈራለች። ስካርሌት ግን መከራከሩን ትታ እልፍኙን የወንዶች መኝታ ቤት አደረገችው። ማሚ በየጊዜው የወይዘሮ ኤለን ምንጣፍ ላይ ወታደር ተኛበት እያለች ትጮኻለች። ስካርሌት ግን ግትር ሆነች። መቼም አንድ ቦታ መተኛት አለባቸው። ከእጅ መስጠቱ በኋላ በተከተሉት ወራት ያ ለስላሳው ባለ ጸጉሩ ምንጣፍ ጸጉሩ እየተላጠ የአግዳሚና ቋሚ ክሮቹ መስመሮች እግር ባረፈበት ቦታ ሁሉ ይታያሉ። የመጣውን ወታደር ሁሉ ስለ አሽሌ ይጠይቁታል። ስዌለን ደግሞ በኩራት ስለ ኬኔዲ ትጠይቃለች። ሆኖም ስለ ሁለቱ ሰዎች የሚናገር ወይም ስለ መጥፋታቸው እንኳን የሚያወራ አንድም ወታደር ጠፋ። ራሳቸው በሕይወት ካሉ በቂ ሆነ። በሺህ ስለሚቆጠሩት ባልታወቀ መቃብር ውስጥ ስለተጋደሙትና ወደ ቤታቸው ፈጽሞ ስለማይመለሱ ሰዎች አንዳቸውም ግድ የላቸውም። የመጣው ወታደር ተጠይቆ ወሬ በጠፋ ቁጥር ሜላኒ እንዳይከፋት ቤተሰቡ በሙሉ ለማበረታታትና ለማደፋፈር ይሞክራል። እርግጥ አሽሌ እስር ቤት ውስጥ አልሞተም። ይህ እውነት ቢሆን ኖሮ አንዱ ያንኪ ይጽፍ ነበር። እርግጥ ነው ወደ ቤት እየመጣ ነው። የተጋዘበት እስር ቤት ሩቅ ስለሆነ ሊሆን ይችላል። ደሞ እኮ እስከ ባቡሩ ድረስ በፈረስ ቢሄድ እንኳን ከባቡሩ በኋላ እንደነዚህ ሰዎች በእግር ለመምጣት በጣም ብዙ ቀናት ይፈጅበታል። ግን ለምን አልጻፈም? አሃ ውዴት እንዴ ዛሬ ጊዜ ፖስታ ነገር የምታውቂው እኮ ነው። በጣም አጠራጣሪና ስንት ፖስታ የትም ሾልኮ የሚጠፋበት ጊዜ ነው። የፖስታ አገልግሎት እንደገና በተቋቋመበት ቦታ እንኳን ምንም አስተማማኝነት የለውም። ግን ምናልባት ወደ ቤት ሲመጣ መንገድ ላይ ሞቶስ እንደሆነ። አይ እንደዛ ከሆነማ ሜሊ አንዷ ያንኪ ተጽፍልን ነበር። ያንኪ ሴቶች ሜሊ አንዳንድ ጥሩ የያንኪ ሴቶች አሉ እኮ። እሱ ሰው አሉ መቼም እግዚአብሔር አንድ ድፍን ሀገር ሰርቶ ሲያበቃ ጥሩ ሴቶች ጣል ማድረጉ አይቀርም እኮ ሜሊ። ስካርሌት ያን ጊዜ ሳራቶጋ ላይ ያገኘናት ግሩም የያንኪ ሴት ትዝ አትልሽም? ስካርሌት ስለሷ ለሜሊ ንገሪያት። ግሩም ወረ በጉድ የወጣው ብላ መለሰች ስካርሌት። እሷማ ባሪያዎቻችንን የምናስጠብቀው በምን ያህል አዳኝ ውሾች እንደሆነ ጠየቀችኝ። እኔ ሜላኒ ባለችው እስማማለሁ። ወንድም ይሁን ሴት ምንም የያንኪ ደህና አይቻላቅም። እንዴ አታልቅሽ እንጂ ሜሉ። ምን ሆነሽ ነው? አሽሌ ወደ ቤት ይመጣል። በጣም ረጅም የእግር ጉዞ ስለሆነና ምናልባትም ቦት ጫማ ስለሌለው ሊሆን ይችላል። ስካርሌት አሽሌን በባዶ እግሩ አሰበችውና ልታለቅስ ምንም አልቀራት። ሌሎች ወታደሮችስ እግራቸው ላይ ቡቱቶና የምንጣፍ ብጥስጣሽ ጨርቅ ጠቅልለው ይሄዱ። አሽሌ ግን ምን በወጣው። አሽሌ በአማረ ፈረስ ቆንጆ ልብስ ለብሶ የሚያብረቀርቅ ቦት ጫማ አድርጎ መምጣት አለበት። የራሱ ባርኔጣም ባለ ክፈፍ መሆን አለበት። አሽሌን በእነዚህ ጎስቋሎችና የተባይ ማርቢያ በሆኑ ወታደሮች ደረጃ ዝቅ አድርጋ ማሰቡ ራሱ
የመጨረሻው ውርደት መሰላት። አንድ ቀን ከሰዓት በኋላ ታራ ያለ ሰው ሁሉ ጓሮ ተቀምጦ ፓርክ በወቅቱ ግማሽ በግማሽ የበሰለ ሐብሐብ ሲቆርጥ እየተመለከቱ ሳሉ በፊት ለፊቱ በር በኩል የፈረስ ኮቴ ተሰማ። ፕሪሲ እንደተለመደው እየተጎተተች ወደ ውጭው በር ሄደች። የቀሩት ሰዎች ሐብሐቡ በደንብ ስላልበሰለ ተደብቆ መቀመጥ አለበት የለበትም በሚል ክርክር ይዘዋል። ድንገት ከውጭ የመጣው እንግዳ ወታደር ከሆነ እንዳይሻማቸው የሰጉም አሉ። ሜላኒና ካሪን የመጣው ወታደር ተካፍሎን ቢበላ ምን አለበት እያሉ ይንሾካሾካሉ። ስካርሌትን ስዋሌንና ማሚ ደግፈዋታል። ፓርክን አንድ ቦታ ደብቀው እያለች በቀስታ ትነግረዋለች። እናንተ ደግሞ ጅላችሁ ነው እንግዲህ የተገኘ ሁሉ ይበላ ይዋጥ ይሰልቀጥ አትበሉ። ለራሳችን ለእኛም የሚበቃ ምግብ የለንም። ከሁለት ወይም ከሶስት ጠንያም ወታደሮች ጋር በልተን ለሽታም አይደርሰን አለች ስካርሌት። ፓርክ ትንሹን የሐብሐብ ፍሬ በእጁ እንደያዘ ውሳኔ ላይ መድረስ አቅቶት እንደቆመ ፕሪሲ ስትጮህ ሰማት። አረ በእግዚአብሔር በእግዚአብሔር! እትዬ ስካርሌት፣ እትዬ ሜላኒ፣ ኑ ኑ ኑ! ማን መጣ? አለች ስካርሌት በጩኸት ከደረጃዎቹ ላይ ተስፈንጥራ ተነስታ። ሜላኒ ከስካርሌት ጎን ጎን፣ ሌሎቹም ከኋላ እንደ ሰልፈኛ እየተከታተሉ በአዳራሹ አቋርጠው ሄዱ። አሽሌ እሲሆን እንዴ እሲሆን ብላ አሰበች ስካርሌት። ምናልባት አጎት ፒተር ነው! አጎት ፒተር ነው! የወይዘሮ ፒቲፓት አጎት ፒተር! ሁሉም ወደ ፊት ለፊቱ በረንዳ መጡ። ጀርባዋ ላይ ጨርቅ ቢጤ ጣል ከተደረገባት የአይጥ ጭራት ያህል ጅራት ካላት ትንሽ ፈረስ የሚወርደውን ረዥሙን የወይዘሮ ፒቲን ፈላጭ ቆራጭ የሰረገላ ሹፌር አዩ። በዚያ በሰፊ ጥቁር ፊቱ ላይ የድሮ ጓደኞቹን የማግኘት ኩራት ሲዝናናበት ይታያል። ወዲያው የግንባሩ ቆዳ ሽብሽብ፣ ቅንድቦቹም ስብስብ አሉ። አፉ ተከፍቶ ጥርስ የሌለው አሮጌ ውሻ መስሏል። ሁሉም ሰው ጥቁር ከነጭ ሳይባል ደረጃውን እየተንደረደረ እየወረደ እጁን በመጨበጥ የጥያቄ ማታ ወረደበት። ከሁሉም ድምፅ በላይ የሚሰማው ግን የሚሊ ነው። አክስቴ ደህና ናት? ደህና ናት? አላመማትም አይደል? የለም እመቤቴ ይመስገነው ደህና ናቸው አለና መለሰ ፒተር። ትኩር ብሎ አንዴ ሜሊን አንዴ ስካርሌትን ከማየቱ የተነሳ ሁለቱ ሴቶች የጥፋተኝነት ስሜት እንዲሰማቸው አደረገ። ጤናስ ነበሩ፣ ነገር ግን የሁለታችሁ ናፍቆት በጣም ጎድቷቸዋል። ለነገሩ እኔም በጣም ናፍቄያችኋለሁ። እንዴት አጎት ፒተር? ምን ነው እንደዚህ? የለም ለራሳችሁ ይቅርታን ለመስጠት አትሞክሩ። ወይዘሮ ፒቲ ስንትና ስንት ጊዜ ነው የጻፉላችሁ? ስንት ጊዜ ወደ ቤት እንድትመጡ ጠየቋችሁ? ለእናንተ ሲጽፉላችሁ አይቻለሁ። እናንተም በዚህ ዓመት በዚህ አሮጌ እርሻ ላይ በጣም ሥራ እንደሚበዛባችሁ ገልጻችሁ የጻፋችሁትን ደብዳቤ እያነበቡ ሲያለቅሱም አይቻለሁ። ግን እኮ አጎት ፒተር፣ ወይዘሮ ፒቲ እንዲህ በፈሩበት ሰዓት እንዴት ብቻቸውን ጥላችኋቸው ትጠፋላችሁ? እኔም እናንተም እንደምናውቀው ወይዘሮ ፒቲ ራሳቸውን ችለው ብቻቸውን መቀመጥ አይችሉ። ስለዚህም ይኸው ከማከን ከመጡ ጀምሮ ትንሿ ጫማቸው ውስጥ እንደ ተንቀጠቀጡ ይውላሉ። እዚያው ይነጋላቸዋል። እንዲህ በሚፈልጓችሁ ሰዓት ሁለታችሁም እንዴት እንደከዳችኋቸው እንድጠይቅ ልከውኛል። ማሚ ታራን አሮጌ እርሻ ሲል ሰምታ ስለተናደደች በቃ አሁን ዝም በል አለች። አንድ ደንቆሮ ከተማ አደግ ባሪያ በትንሽ እርሻና በሰፊው በተንጣለለ ትልቅ እርሻ መሃል ልዩነቱን አለማወቋ አናደዳት። እኛስ የምንፈልጋቸው ሰዓት አይደለም እንዴ? የእኛ ሥራ አይታይም እንዴ? እኛስ ወይዘሮ ሜላኒንና ስካርሌትን እዚህ እንፈልጋቸው የለም እንዴ? ወይዘሮ ፒቲ ለምን ወንድማቸውን እርዳኛ አይሉትም? አጎት ፒተር በቀላሉ ገላመጣት። እኛ ከአቶ ሄነሪ ጋር መገናኘት ከተውን ዓመታት አልፈውናል። አሁን እንደ አዲስ ለመጀመር ደግሞ በጣም አርጅተናል። መለስ ብሎ ሳቃቸውን ለማፈን የሚጣጣሩትን ሴቶች ተመለከታቸው።
እናንተ ወጣት ሴቶች ምስኪኗን ወይዘሮ ፒቲን ብቻቸውን ትታችሁ በመቅረታችሁ ማፈር ይገባችኋል። ግማሾቹ ጓደኞቻቸው ሞተውና ግማሾቹ ማከን ውስጥ ቀርተው አትላንታም በያንኪዎችና በርካሽ ጉልበት በሚቀጠሩ ኔግሮች በተሞላችበት በአሁኑ ሰዓት ብቻቸውን መተዋችሁ ነውር ሥራ ነው። ሁለቱ ሴቶች ስድቡንም ወቀሳውንም እንደምንም ችለው ነበር። ነገር ግን የወይዘሮ ፒተርን እዚህ ድረስ ስደብልኝ ብሎ መላክና ጎትቶ ወደ አትላንታ የሚያመጣቸው ይመስል ይዛሃቸውና ማለት ከቁጥጥራቸው በላይ ሆኖባቸዋል። በሳቅ ተንከተከቱ። አንደኛዋ በአንደኛዋ ትከሻ ላይ ተደጋግፈው መቆም እስኪያስፈልጋቸው ድረስ ሳቁ። ፓርክ፣ ዲልሲና ማሚ ውዷ ታራን የሰደበና ያናናቀው ሰው ሲሰደብላቸው እንደተለመደው ፈንድቀዋል። ስዌለንና ካሪንም ይገለፍጣሉ። ሌላው ቀርቶ የጄራልድ ፊት እንኳን ግራ የተጋባ ፈገግታ ለብሷል። እዚያ ካሉት ሁሉ የማይስቅ እግሩን እያለዋወጠ በመንቆራጠጥ ንዴቱን የሚገልጸው ፒተር ብቻ ነው። ምን ሆነሃል አንተ ኔግሮ ብላ ጠየቀችው ማሚ ትንሽ እንደ ሽሙጥ እየቃጣት። አረጀህና የገዛ እመቤትህን እንኳን ለመጠበቅ ተሳና እንዴ? ፒተር ገነፈለ። አረጀህ? እኔ ነኝ የማረጀው? በጭራሽ እኔ እመቤት። አሁን እንደማደርገው ሁሉ በደንብ ጠብቃቸዋለሁ። እንዴ ወደ ማክን ስንሰደድስ እኔ አይደለሁ እንዴ ጠብቄ ተንከባክቤ ያደረስኳቸው? ያንኪዎቹ ወደ ማክን ሲመጡስ ከፍርሃታቸው ብዛት ልባቸው ስትፈስ እኔ አልነበርኩም እንዴ የደረስኩላቸው? ዘንድሮስ በቅሎ አምጥቼ አትላንታ ድረስ እሳቸውንና የአባታቸውን ንብረት ሁሉ ጠብቄ ያመጣኋቸው እኔ አይደለሁ? ፒተር ተበቅያለሁ ብሎ ሲያስብ ቀና ብሎ ሙሉ ረዥም ቁመቱን ያሳያቸው ጀመር። እኔ ማውራው ስለ መጠበቅና አለመጠበቅ አይደለም። እኔ የምለው ነገሩ ሁሉ ምን ይመስላችኋል ነው። ምን ይመስላችኋል? ሰው ወይዘሮ ፒቲ ብቻቸውን መኖራቸውን ሲያይ የሚለው ነገር ምን ይመስላችኋል ነው ያልኩት። ባል የሌላቸው ሴቶች ብቻቸውን ሲቀመጡ ሰው በምን አይነት ስሜት እንደሚያማ ታውቃላችሁ? አለ ቀጠለና ፒተር። አሁን የሚያዳምጡት ሰዎች እሱ ስለ ወይዘሮ ፒቲ ያለውን ግምት ያውቃሉ። በሱ ግምት ወይዘሮ ፒቲ ከሰው መጠበቅ ያለባቸው የ16 ዓመት ቆንጆ ልጃገረድ ናቸው። ሰው ምን እንደሚል አልነግራቸው። ደግሞ እኔ ፊት ማንም ምንም አይናገርም። የለም እመቤቴ፣ ማንም የሚያማቸውን ነገር የምናገር ልክ እኔም አላውቅ ሰው አይደለሁም። ያንን አልነግራቸው። ነፍስና ሥጋዎት ከእርሶ ጋር እያለ ማንም አይናገሩትም እላቸዋለሁ። አሁን ግን ነፍስና ሥጋቸው እየተላቀቁባቸውና እየተራራቁባቸው ነው። እንዴ ወይዘሮ ፒቲ እኮ እንደ ልጅ ናቸው። ይህንን ሲል ስካርሌትና ሜሊ በሳቅ ደረጃው ላይ ወደቁ። በመጨረሻ ሜሊ እምባዋን ጠራርጋ ተነሳች። ምስኪን አጎት ፒተር፣ ስለ ሳኩኝ ይቅርታ፣ ከልቤ ነው። ይቅርታሽ ይቅርታ አድርግልኝ። እኔና ወይዘሮ ስካርሌት አሁን እኮ እናንተ ቤት ለመምጣት አንችልም። ምናልባት ከመስከረም ከጥጥ ለቀማ በኋላ መጣ ይሆናል። ለመሆኑ አክስቴ እዚህ ድረስ የላከች በዚህ አጥንቱ በገጠጠ ፈረስ ይዘኝ እንድትሄድ ኖሯል? ይህን ጥያቄ በመጠየቁ ፒተር ግንጭሉን በንዴት ቋጠረና ጥቁር ፊቱን ኮሶ አስመሰለው። ኤሊ አንገቷን ወደ ድንጋያማ ሰውነቷ እንደምትከት አይነት የታችኛው ከንፈሩን በፍጥነት በላይኛው ከንፈሩ ልክ ሰበሰበው። ወይዘሮ ሜሊ፣ አሁንስ ያረጀሁ መሰለኝ። ለምን እንደላኩኝ ሁሉ እኮ ዘነጋሁት። ደግሞ እኮ በጣም አስፈላጊ ጉዳይ ነው። አንድ ደብዳቤ አምጥቼላችኋለሁ። ወይዘሮ ፒቲ ፖስታ ቤቱን ስላላመኑት በእጃቸው ስጣቸው ብለው ነው እኔን የላኩኝ። እና ደብዳቤ ለእኔ ከማን ተላከ? ከማን? አየሽ እመቤቴ፣ ደብዳቤው ወይዘሮ ፒቲ እንዲህ ብለው ነው የሰጡኝ። አንተ ፒተር ወይዘሮ ሜሊ ዘንድ ስትደርስ ብቻ በጥንቃቄ ቀደ ስጣት እና እኔም ይኸው። ሜሊ ከደረጃው ላይ ብድግ አለች። እጇን ልቧ ላይ አድርገዋለች። አሽሊ
አሽሌ ሞተ? ኧረ የለም በቤቴ በጭራሽ አይደለም በጭራሽ አለና ጮኸ ፒተር ድምፁን ስልል አድርጎ ከተቀደደ ኮት ደረቱ ኪስ ደብዳቤውን እየፈለገ። በሕይወት አለ። ይኸውልሽ ይሄ ደብዳቤ የተላከው ከእሱ ነው። ወደ ቤት እየመጣ ነው እሱ። ኧረ በይ አሁን ያዣት እንጂ ማሚ። ቆይ ንክች እንደታረጋት አንተ ጅላጅል ሽማግሌ። ማሚ አንባረቀችበት። ውድ አድማጮቻችን የክፍል 105 ትረካ ያደመጣችሁትን ይመስል ነበር። የዕለቱን ትረካ ከማጠናቀቃችን በፊት መልእክት አለን። ነገም ሌላ ቀን ነው ትረካ ሊጠናቀቅ ጥቂት ቀናት ብቻ ቀርተውታል። ስለዚህ አስተያየት መስጠት የምትፈልጉ አድማጮቻችን በ8222 አጭር የጽሑፍ መልእክት ላይ ለትረካ አስተያየት አለን ብላችሁ እንድትልኩልን በአክብሮት ጋብዘናል። የክፍል 106ን ትረካ ነገ በሰዓታችን ይዘን እንጠብቃችኋለን። ለአብሮነታችሁ እጅግ አድርገን እናመሰግናለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።